አሁን በጣም ረፍዷል አሉ ፕሬዝዳንት ዶናልድ ትራምፕ። ይህን ያሉበት ምክንያት ምንድነው? በዚህ ጉዳይ ዙሪያ ዝርዝር መረጃዎችን ይዘን ቀርበናል። አዲሲቷ የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ የአሜሪካ ትዕዛዝ አሻፈረኝ፣ በቃኝ፣ ጠግብ ያለው እያሉ ነው። በዚህ ጉዳይ ዙሪያ እንደዚሁ የምናቀርብላችሁ መረጃ ይኖራል። ሰብስክራይብ ማድረግ አትርሱ። የሚኪያስ ሚዲያ ነው። ላይክ ሼር ማድረጋችሁንም አትዘንጉ። አሁን ወደ መጀመሪያው መረጃ እናልፋለን። ፕሬዝዳንት ዶናልድ ትራምፕ አሁን በጣም ረፍዷል ብለዋል። ይህን ያሉበት ምክንያት በዋይት ሀውስ የግብዣ አዳራሽ ግንባታ ላይ ያላቸውን አቋም በገለጹበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ቅጥር ግቢ ውስጥ እንዲገነባ ያዘዙት ግዙፍ የግብዣ አዳራሽ በእንግሊዝኛው አጠራር ቦልሩም ግንባታ ሊቀለበስ የማይችልበት ደረጃ ላይ ስለመድረሱ ገልጸዋል። ይህ የፕሬዝዳንቱ መግለጫ የፍትህ ሚኒስቴር ጠበቆች በፍርድ ቤት ንድፉን መቀየር ይቻላል በማለት ከሰጡት ምስክርነት ጋር የሚጋጭ ሆኗል። ትራምፕ በራሳቸው የሶሻል ሚዲያ ገጽ ትሩዝ ሶሻል ላይ ባሰፈሩት ጽሁፍ ግንባታው አሁን ባለበት ደረጃ ሊቆም የማይችልባቸው ምክንያቶች አንድ በአንድ ዘርዝረዋል። ለግንባታው የሚያስፈልጉ ብረታ ብረቶች፣ መስኮቶች፣ በሮች፣ ማርነር ድንጋዮች እና የጥይት መከላከያ መስታወቶች አስቀድመው ተገዝተው ማለቃቸውን በማብራራት ከዚሁም በተጨማሪ ሰው አልባ አውሮፕላኖችን ማለትም ድሮኖች የሚከላከል ጣራና እጅግ በጣም የላቁ የሙቀትና የቅዝቃዜ መቆጣጠሪያዎችን በውስጡ ስለማካተታቸው ተናግረዋል። ግንባታውን አሁን ማቆም ለዋይት ሀውስም ሆነ ለአገሪቱ አውዳሚ ነው። አሁን በጣም ረፍዷል። በእንግሊዝኛው ኢት ኢዝ ቱ ሌት ሲሉ ተደምጠዋል። የታሪክ ቅርሶችን ለመጠበቅ የሚሰራው ብሔራዊ ተቋም ማለትም ናሽናል ትረስት ግንባታው ያለ ኮንግረሱ ፈቃድ መጀመሩን በመቃወም ክስ መስርቷል። የፌዴራል ፍርድ ቤት ዳኛው ሪቻርድ ሊዮን ትራምፕ ይህንን ግንባታ በመቶ ሚሊዮኖች በሚቆጠር የግል የገንዘብ ልገሳ እንዴት ሊያካሂዱት እንደቻሉ ጥያቄ አንስተዋል። በገንዘብ ድጋፍ ካደረጉት ተቋማት መካከል እንደ አማዞን፣ ጉግል እና ሎክሂድ ማርቲን ያሉ ግዙፍ ኩባንያዎች ይገኙበታል። እነዚህ ኩባንያዎች ከአሜሪካ መንግስት ጋር የቢሊዮን ዶላር ውል ያላቸው መሆኑ ጥያቄ አስነስቷል። ይህ የግንባታ ውዝግብ የመጣው አሜሪካ ከመንግስት ስራ መዘጋት ወይም ጋቨርንመንት ሸትዳውን ስጋት ጋር እየታገለች ባለችበት ወቅት ነው። ዲሞክራቶች በሚኒሶታ የተከሰተውን የኢሚግሬሽን አስከባሪዎች ተኩስ ተከትሎ በአሰራር ላይ ለውጥ ካልተደረገ በስተቀር ለበጀት ድልድሉ ድምጽ እንደማይሰጡ አስታውቀዋል። አስተዳደሩ ግንባታው ለፕሬዝዳንቱ ደህንነት የግድ አስፈላጊ መሆኑን በመግለጽ ላይ እንደሚገኝ የአገሪቱ የዜና አውታሮች እየገለጹ ይገኛሉ። ወደ ሩሲያ ስናመራ በሩሲያ አርክቲክ ክልል የኤሌክትሪክ ኃይል መቋረጥ ተከስቷል። የዚህም ምክንያቱ ያረጁ የመሰረተ ልማት አውታሮች ናቸው ተብሏል። በሩሲያ ሰሜናዊ የአርክቲክ ክፍል የሚገኙ ነዋሪዎችና የኢንዱስትሪ ተቋማት ከፍተኛ የኤሌክትሪክ ኃይል መቋረጥ ወይም ፓወር ብላክአውት እያጋጠማቸው መሆኑ ተገልጿል። የብሉምበርግ ዘገባ እንደሚያመለክተው ለዚህ ቀውስ ዋነኛው ምክንያት ለረጅም ዓመታት ያገለገሉና ያረጁ የኤሌክትሪክ መስመሮች ኤጂንግ ግሪድ በከፍተኛ ቅዝቃዜ ምክንያት አገልግሎት ማቋረጣቸው ነው። ይህ የኃይል መቋረጥ የተከሰተው ክልሉ በከፍተኛ የክረምት ወራት ውስጥ ባለበትና የሙቀት መጠኑ እጅግ በጣም በወረደበት ወቅት ነው። የሩሲያ የኃይል አቅርቦት መረብ ለበርካታ አስርተ ዓመታት ጥገናና ዘመናዊ አሰራር ባለማግኘቱ የአየር ንብረት ለውጡ የሚያመጣውን ጫና መቋቋም አልቻለም። ክልሉ ለሩሲያ የነዳጅና የማዕድን ምርት እጅግ ወሳኝ በመሆኑ የኤሌክትሪክ መቋረጡ በምርት ሂደት ላይ ተጽዕኖ ሊያሳድር እንደሚችል ተሰግቷል። የሩሲያ የኃይል ሚኒስቴር የአደጋ ጊዜ ጥገና ቡድኖችን ወደ ስፍራው ማሰማራቱን ቢገልጽም ቅዝቃዜውና የመንገዶች መዘጋት የጥገና ስራውን ፈታኝ አድርጎታል። ነዋሪዎች አማራጭ ሙቀት ማግኛ ዘዴዎች እንዲጠቀሙና የኃይል ፍጆታቸውን እንዲቀንሱ የአካባቢው ባለስልጣናት በጥብቅ አሳስበዋል። በዩክሬን ጦርነት ምክንያት በተጣሉ ማዕቀቦች ሳቢያ ለጥገና የሚያስፈልጉ የቴክኖሎጂ ግብዓቶችን ከውጭ ለማስገባት መቸገሯ ለሩሲያ ተጨማሪ ፈተና ሆኖባታል። ወደ አፍሪካ ወደ ኡጋንዳ አገር ስንመለስ ቦቢ ዋይን መደበቅ ያስፈልገውን ሲሉ አንድ የኡጋንዳ ከፍተኛ ባለስልጣን ተናግረዋል።
በኡጋንዳ የታዋቂው ተቃዋሚ ፖለቲከኛና የሙዚቃ ኮከብ በመድረክ ስሙ ቦቢ ዋይን ወይም ሮበርት ኪያጉላኒ መሰወርን ተከትሎ የኡጋንዳ መንግስት የኮሚኒኬሽን ሚኒስቴር ክሪስ ባሪዮሙንሲ መግለጫ ሰጥተዋል። ሚኒስትሩ ቦቢ ዋይን ራሱን ደብቆ መቆየት የሚያስፈልግበት ምንም አይነት ምክንያት የለም ሲሉ ተናግረዋል። ቦቢ ዋይን ካለፉት ጥቂት ቀናት ጀምሮ በደህንነት ስጋት ምክንያት ራሱን ደብቆ እንደሚገኝና የጸጥታ ኃይሎች ሊያስሩት እየፈለጉ እንደሆነ ደጋፊዎቹ ሲገልጹ ቆይተዋል። ይህንን ተከትሎ በኡጋንዳ ፖለቲካዊ ውጥረቱ አይሏል። ሚኒስተር ባሪዮሙንሲ ለመገናኛ ብዙሃን በሰጡት መግለጫ ላይ የታደነ ሰው የለም ሲሉ አመልክተዋል። መንግስት ቦቢ ዋይንን በቁጥጥር ስር ለማዋል እያደነ እንዳልሆነና በነጻነት መንቀሳቀስ እንደሚችል ገልጸዋል። አያይዘውም ቦቢ ዋይን ራሱን የደበቀው የዓለም አቀፉን ማህበረሰብ ትኩረት ለመሳብና የመንግስትን ስም ለማጥፋት ሆን ብሎ የፈጠረው ድራማ ነው ሲሉ ሚኒስትሩ ወቅሰዋል። ማንኛውም ሰው በህግ የሚፈልግ ከሆነ በግልጽ እንደሚጠራ እንጂ እንዲህ ያለ ድብብቆሽ እንደማያስፈልግ ገልጸዋል። ይህ ውዝግብ የተነሳው በኡጋንዳ የሰብአዊ መብት አያያዝና የተቃዋሚዎች ድምጽ መታፈል ላይ ዓለም አቀፍ ትችቶች እየበረቱ በመጡበት በዚህ ወቅት ነው። የቦቢ ዋይን ደጋፊዎች በበኩላቸው መንግስት በሰላማዊ መንገድ የሚደረጉ ተቃውሞዎችን በኃይል ለመጨፍለቅ እያሴረ ነው ሲሉ ክሳቸውን በተደጋጋሚ ያቀርባሉ። ወደ መዝናኛው ዓለም ስንገባ የፎክስ ኒውስ ዘገባን እናገኛለን። በትዋይላይት በተሰኘው ፊልሟ ታዋቂ የሆነችው ተዋናይት ክሪስቲን ስቱዋርት በአሜሪካ የፊልም ኢንዱስትሪ ላይ ባለው ጫና ሳቢያ አገሪቷን ጥላ ለመውጣት እያቀደች ስለመሆኑ ተዘግቧል። የትዋይላይት ተዋናይት ትዋይላይት የተሰኘው ፊልም ማለት ነው። ክሪስቲን ስቱዋርት በፕሬዚዳንት ዶናልድ ትራምፕ የአሜሪካ ትቅደም ፖሊሲ ምክንያት ከአሜሪካ ለመውጣት እያሰበች መሆኑን ገለጸች። ስቱዋርት አሜሪካ ውስጥ በነጻነት መስራት አልችልም ስትል የሆሊውድን ወቅታዊ ሁኔታ በወቀሳ መልኩ ገልጻለች። ስቱዋርት ለኒውዮርክ ታይምስ በሰጠችው ቃለ መጠይቅ የዳይሬክተርነት ስራዋን በአውሮፓ ላይ ትኩረት አድርጋ ለመቀጠል እንዳቀደች ገልጻለች። ዘ ክሮኖሎጂ ኦፍ ዋተር የተሰኘውን የመጀመሪያ ዳይሬክተርነት ስራዋን የቀረጸችው በላቲቪያ አገር ሲሆን ይህንን ፊልም በአሜሪካ ውስጥ መስራት ፈጽሞ የማይቻል ነበር ብላለች። ትራምፕ ከአሜሪካ ውጭ በሚሰሩ ፊልሞች ላይ የ100% ታሪፍ ወይም ቀረጥ ለመጣል ማቀዳቸው ለፊልም ኢንዱስትሪው አስፈሪ እንደሆነ ገልጻለች። ፊልሞቼን አውሮፓ ውስጥ ሰርቼ ለአሜሪካ ሕዝብ በግሮሮ እንዲያልፍ ወይም ሾቭ ዳውን ዘ ትሮት አደርጋለሁ ስትል ተናግራለች። ክሪስቲን ስቱዋርት የሆሊውድን የፊልም ኢንዱስትሪ የካፒታሊስት ሲኦል ስትል ገልጸዋለች። አሁን ያለው የኢንዱስትሪው መዋቅር ለሴቶችና ለተገፉ ድምጾች ወይም ማርጂናላይዝድ ቮይስስ እንቅፋት እየፈጠረ መሆኑን በትችት መልኩ ገልጻለች። የማርክሲስት ወይም የኮሚኒስት መሰል አዲስ የፊልም ስራ መዋቅር ያስፈልገናል ስትልም አክላለች። የትራምፕና የስቱዋርት ፍጥጫ አዲስ አይደለም። ከ10 ዓመታት በፊት ስቱዋርት ከሮበርት ፓቲንሰን ጋር በነበራት ግንኙነት ወቅት ትራምፕ ፓቲንሰን ከእሷ ጋር እንዲለያይ የሚመክሩ በርካታ ትዊቶችን ወይም ደግሞ የትዊተር መተግበሪያ መልእክቶችን ሲለጥፉ መስተዋላቸው ይታወሳል። ፕሬዚዳንት ትራምፕ በበኩላቸው የፊልም ኢንዱስትሪያችን በሌሎች ሀገራት ተሰርቋል፣ ልክ ከህፃን ልጅ ከረሜላ እንደሚነጠቅ ነው በእኛ ላይ የተፈጸመብን በማለት ፊልሞች በአሜሪካ ውስጥ ብቻ እንዲመረቱ ከፍተኛ ጫና እያደረጉ ይገኛሉ። የካሊፎርኒያው ገዢ ጋቪን ኒውስም ግን ይህ የትራምፕ እቅድ 100% ሞኝነት ነው ሲሉ አጣጥለውታል። ወደ ቬንዙዌላ እናመራለን። የቬንዙዌላዋ ተጠባባቂ ፕሬዝዳንት ለአሜሪካ ጠንከር ያለ ማስጠንቀቂያ ሰጥተዋል። የዋሽንግተን ትዕዛዝ ሰልችቶናልም ብለዋል። የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ዋሽንግተን በሀገሪቱ የፖለቲካና የነዳጅ ምርት ላይ የምታደርገውን ጣልቃ ገብነት በመቃወም በቃን ሲሉ በይፋ አሳውቀዋል። ይህም አሜሪካ የቀድሞውን መሪ ኒኮላስ ማዱሮን በቁጥጥር ስር ካዋለች በኋላ በሁለቱ ወገኖች መካከል የተፈጠረውን የመጀመሪያውን ግልጽ ፍጥጫ የሚያሳይ ነው። ሮድሪጌዝ በፖርቶ ላክሩዝ ከተማ ለነዳጅ ዘርፍ ሰራተኞች ባደረጉት ንግግር በርካታ ነጥቦችን ሲያነሱ ተደምጠዋል። በቬንዙዌላ ፖለቲከኞች ላይ የሚሰጠው የዋሽንግተን ትዕዛዝ ይብቃ፣ የውስጥ ልዩነቶቻችንና ግጭቶቻችን እኛው ራሳችን ንፍታ ብለዋል። አሜሪካ የቬንዙዌላ የነዳጅ ምርት በአስቸኳይ እንዲጀመርና ምርቱም ለአሜሪካ ኩባንያዎች ቅድሚያ እንዲሰጥ የምታደርገውን ግፊት ሮድሪጌዝ ውድቅ አድርገውታል።
ተጠባባቂ ፕሬዝዳንቷ ምንም እንኳን በአሜሪካ ድጋፍ ስልጣን ላይ ቢቆዩም በሀገር ውስጥ ያሉ የማዱሮ ታማኞችን ድጋፍ ለማግኘት ከአሜሪካ ጋር ያላቸውን ግንኙነት ሚዛን ለመጠበቅ እየታገሉ ይገኛሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በጃንዋሪ 2026 መጀመሪያ ላይ ኒኮላስ ማዱሮና ባለቤታቸውን በድንገተኛ ወታደራዊ ዘመቻ ይዞ ወደ አሜሪካ መውሰዱ ይታወሳል። ዋሽንግተን ቬኔዙዌላ ከቻይና፣ ኢራን፣ ሩሲያና ኩባ ጋር ያላትን ግንኙነት እንድታቋርጥና በነዳጅ ምርት ላይ ከአሜሪካ ጋር ብቻ እንድትሰራ ፍላጎት አላት። ቬኔዙዌላ በዓለም ላይ ግዙፉ የነዳጅ ክምችት ያላት ሀገር በመሆኗ አሜሪካ ይህንን ሀብት ለመቆጣጠር ከፍተኛ ፍላጎት እንዳላት ይዘገባል። በአሁኑ ወቅት አገሪቷ በሶስት ጎራዎች የተከፈለች ሲሆን የማዱሮ ታማኞች የቀድሞ መሪያቸው እንዲፈታ ፍላጎት እንዳላቸው ይነገራል። ግራ ዘመም ተቃዋሚዎች በአንጻሩ አዲስ ዲሞክራሲያዊ ለውጥ የሚመኙ ሲሆን ቻቪስታ ኖ ማዱሪስታ የተሰኘው ንቅናቄ የሁጎ ቻቬዝን ርዕዮተ ዓለም የሚደግፉ ነገር ግን ማዱሮን አብዮቱን ከርቷን በሚል የሚቃወሙ ሰዎች የተሰባሰቡበት እንቅስቃሴ ስለመሆኑ ተነግሯል። ወደ ሌላ መረጃ ስናልፍ የኢራን ፕሬዝዳንት ልጅ የሁለት ሳምንቱን የኢንተርኔት እገዳ እንዲያበቃ ጥሪ ያቀረበ። በኢራን የተቀሰቀሰውን መጠነ ሰፊ ህዝባዊ ተቃውሞ ተከትሎ መንግስት ሀገሪቱን በኢንተርኔት ጨለማ ውስጥ ከዘፈቃት ዛሬ አራተኛ ቀኑን ይዟል። የፕሬዝዳንት መስዑድ ፔዜሽኪያን ልጅና አማካሪ የሆነው ዩሱፍ ፔዜሽኪያን ይህ የኢንተርኔት እገዳ በአስቸኳይ እንዲነሳ ጥሪ አቅርቧል። የዩሱፍ ፔዜሽኪያን በቴሌግራም ገጹ ባስተላለፈው መልእክት መንግስት ኢንተርኔት መዝጋቱ ከጥቅሙ ይልቅ ጉዳቱ እንደሚያመዝን አስጠንቅቋል። ኢንተርኔት መዝጋት አለመረጋጋትን ከመከላከል ይልቅ ህዝባዊ ቅሬታን በማባባስ ለከፍተኛ ቀውስ እንደሚዳርግ በዚህ መልእክቱ ያስተላለፈ ሲሆን እገዳው ተቃውሞን ለጊዜው ከማዘግየት ባለፈ ዘላቂ ለውጥ ሊያመጣ እንደማይችል አመልክቷል። ኢንተርኔት በመቋረጡ ምክንያት የኢራን ኢኮኖሚ በከፍተኛ ሁኔታ እየተጎዳ እንደሚገኝ የተለያዩ የመረጃ ምንጮች ያመለክታሉ። ኔት ብሎክስ በተሰኘው ተቋም መረጃ መሰረት ኢራን በየቀኑ ከ37 ሚሊዮን ዶላር በላይ በኢንተርኔት መዘጋት ምክንያት ታጣለች። በቴሄራን ሆስፒታሎች ውስጥ ከ1000 በላይ የአደጋ ጊዜ የአይን ቀዶ ጥገናዎች ተካሂደዋል። ሆስፒታሎች በቆሰሉና ሰዎችና በታሳሪዎች መጨናነቃቸው ተነግሯል። የሰብአዊ መብት ተሟጋቾች እንደሚሉት በግጭቱ የሟቾች ቁጥር 5848 የደረሰ ሲሆን ከ41000 በላይ ሰዎች ታስረዋል። የኢራን ባለስልጣናት እንደ አውሮፓውያን አቆጣጠር ጃንዋሪ 8 ኢንተርኔቱን የዘጉት በቪዲዮ ተቀድተው የሚሰራጩ የተቃውሞ ምስሎች ይበልጥ ህዝቡን እንዳያነሳሱ ለመከላከል ነው በሚል ነበር። በአሁኑ ወቅት ጥቂት በመንግስት የተፈቀዱ ድረገጾች ብቻ የሚሰሩ ሲሆን ይህም የብዙዎችን የዕለት ተዕለት ህይወትና የዲጂታል ስራዎችን ሽባ ማድረጉ ተነግሯል። ቤተሰቦች በጠፉባቸው ዘመዶቻቸው ላይ መረጃ ለማግኘት የተቸገሩ ሲሆን እንደ ቪፒኤን ያሉ አማራጮችም በመንግስት ጥብቅ ቁጥጥር ምክንያት አገልግሎት መስጠት ማቆማቸው ነው የተዘገበው። ወደ ሳውዲ አረቢያ ስናልፍ ሳውዲ አረቢያ በዓለም ላይ ያሉ እጅግ የናጠጡ ባለጸጎችን ወይም አልትራ ሪች ወደ አገሯ ለመጋበዝ የተለያዩ ጥረቶችን እያደረገች ትገኛለች። አዲስ የነዋሪነት ፍቃድ እቅድም እያዘጋጀች እንደምትገኝ ተነግሯል። ሳውዲ አረቢያ የኢኮኖሚ ጥገኝነቷን ከነዳጅ ላይ ለማለቀቅ የምታደርገውን ጥረት በማጠናከር በዓለም ዙሪያ ያሉ ቢሊዮነሮችንና ባለሀብቶችን ወደ አገሪቱ ለመሳብ የፕሪሚየም ነዋሪነት ወይም ፕሪሚየም ሬዚደንሲ ፕሮግራሟን ለማስፋፋት እያሰበች መሆኑ ተሰምቷል። የብሉምበርግ ዘገባ እንደሚያመለክተው የሳውዲ ባለስልጣናት እጅግ ከፍተኛ ሀብት ያላቸውን ግለሰቦች ለመሳብ የተለያዩ ሁኔታዎችን እየገመገሙ ይገኛሉ። ነዋሪነቱን የሚያገኙ ባለጸጎች ያለ ከፋይ ወይም ስፖንሰር መኖር፣ ንብረት መግዛትና በንግድ ስራዎች ላይ በነጻነት መሰማራት የሚችሉባቸውን እድሎች ማመቻቸት የዚሁ ማዕቀፍ አንዱ ትኩረት መሆኑ ተዘግቧል። ትኩረቱ በተለይ በቴክኖሎጂ በፈጠራ ስራዎችና በዓለም አቀፍ ኢንቨስትመንት ላይ ስም ያላቸውን ግለሰቦች የሳውዲ ዜጋ ባይሆኑም አገሪቱን እንደ ዋና መኖሪያቸው እንዲመርጡ ማድረግ ነው። ይህ እርምጃ ልዑል መሐመድ ቢን ሳልማን አገሪቱን ወደ ዓለም አቀፍ የቱሪዝምና የንግድ ማዕከልነት ለመለወጥ የያዙት እቅድ አንድ አካል ነው ተብሏል። ሳውዲ አረቢያ እንደ ጎረቤቷ የተባበሩት አረብ ኤሚሬትስ ወይም ዱባይ ሁሉ የዓለምን ካፒታል ወደ አገሯ ለማፍሰስ ከፍተኛ ፉክክር ውስጥ ትገኛለች። ባለጸጎች በሳውዲ ውስጥ ቤት እንዲገዙና ኩባንያዎቻቸውን እንዲያቋቁሙ በማድረግ የውጭ ቀጥታ ኢንቨስትመንትን ወይም ኤፍዲአይን ማሳደግ ትፈልጋለች።
አገሪቱ ከባህላዊ አሰራር ወጥታ ለባለ ሀብቶች ምቹ የሆኑ የህግ ማሻሻያዎችን እያደረገች መሆኑ ተዘግቧል። ወደ መጨረሻው መረጃ ስናልፍ ቻይና ከካናዳ ጋር የምታደርገው የንግድ ስምምነት በሶስተኛ ወገን ላይ ያነጣጠረ አይደለም ስትል ምላሽ ሰጣለች። በአሜሪካ በቻይናና በካናዳ መካከል ያለው የንግድ ውጥረት አዲስ ምዕራፍ መያዙ የተነገረ ሲሆን የቻይና የውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ ቤጂንግ ከኦታዋ ወይም ካናዳ ጋር የምታደርገው ማንኛውም የንግድ ስምምነት አሜሪካን ለመጉዳት የታለመ እንዳልሆነ አስታውቃለች። ይህ የቻይና ምላሽ የመጣው ፕሬዚዳንት ዶናልድ ትራምፕ ካናዳ ከቻይና ጋር የንግድ ስምምነት የምትፈጽም ከሆነ በካናዳ ምርቶች ላይ 100% የታሪፍ ወይም የቀረጥ ቅጣት እንደሚጥሉ ካስጠነቀቁ በኋላ ነበር። ትራምፕ ለካናዳው ጠቅላይ ሚኒስትር ማርክ ካርኒ በላኩት መልእክት ከቻይና ጋር የሚደረግ ስምምነት የካናዳን ደህንነትና ኢኮኖሚ አደጋ ላይ እንደሚጥል ገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያኩን በበኩላቸው አገራት ግንኙነታቸውን በፉክክር ሳይሆን በሁለትዮሽ ተጠቃሚነት ወይም ዊን ዊን ማይንድ ሴት ላይ ሊመሰርቱ ይገባል ብለዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በዚህ ወር ወደ ቻይና በመጓዝ የመጀመሪያ ደረጃ ስምምነት ላይ መድረሳቸው የሚታወስ ነው። የኤሌክትሪክ ተሽከርካሪዎች በተመለከተ ካናዳ ከቻይና ወደ ሀገሯ በሚገቡ የኤሌክትሪክ መኪናዎች ላይ የሚጣለውን ቀረጥ እንድትቀንስና ቻይና በበኩሏ ከካናዳ በሚገቡ የካኖላ ዘይት ምርቶች ላይ የሚጣለውን ቀረጥ እንድታቃልል ስምምነት መፈረማቸው የሚታወስ ነው። አሜሪካ የቻይና ኢኮኖሚ ተጽዕኖ በሰሜን አሜሪካ እንዳይሰፋ በከፍተኛ ሁኔታ እየተከላከለች የምትገኝ ሲሆን የትራምፕ አስተዳደር ካናዳን ጨምሮ ጎረቤት ሀገራት ከቤጂንግ ጋር የሚያደርጉት ጥብቅ ግንኙነት ለአሜሪካ ብሔራዊ ደህንነት ስጋት ነው ብሎ ያምናል። ሆኖም ካናዳ የራሷን የግብርና ምርቶች ገበያ ለማስፋፋት ወደ ቻይና መዞሯ በዋሽንግተንና በኦታዋ መካከል ያለውን ግንኙነት እየፈተነው እንደሚገኝ የተለያዩ የዜና ምንጮች እየዘገቡ ይገኛሉ። አድማጭ ተመልካቾቻችን ለዕለቱ ይሆናሉ ያላቸው መረጃዎች እነዚህ ነበሩ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ እንዳትዘነጉ። መልካም ቀን፣ መልካም ምሽት ይሁንላችሁ።